ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ የተከበራችሁ አድማጮች ቆይታችን አሁንም እንደቀጠለ ነው። በዚህኛው ምዕራፍ ቆይታ ምን ይዘሽልን መጣሽ ካላችሁኝ ደግሞ ሁሉ ፕሮግራሞቻችን ቁም ነገራቸው የላቀ ነው። ከገጠር ነው መጣሁት እንዲ ነገር አላቀም ማታ እንደዚህ አልጋላ ሲዝሽ ብሎኝ ነው እንዲ ያርጎኝ ሄደው እንዳስለመድኳችሁ ታሪኳን ባጭሩ የምትነግረን የገጠማትን ችግር በግልጽ የምታካፍለን ባለ ታሪክ ይዣለሁ። ጽንስ ያቋረጡ ሴቶችን ኃላፊነት የማይሰማት ነች ሊሏት ይችላሉ። ነፍስ አጥፊ ነች ሊሏት ይችላሉ። የጤና አገልግሎቱን አስፋፋን ማለት ሴቶች የጤና ወይም የጽንስ ማቋረጥ አገልግሎት እያገኙ ነው ለማለት አይቻልም። አንዱና ትልቁ ምክንያት የመገለል የምንለው ማለት ነው። ዛሬን ጨምሮ ለተከታታይ ሳምንታት ጉዳያችን እንድናደርገው የፈለኩት ጉዳይ ነው። ጽንስ ማቋረጥን ምክንያት በማድረግ የሚፈጠር አድሎና ማግለል አቦርሽን ስቲግማ ይሉታል በሌላኛው ቋንቋ። ይህ ጉዳይ እንዴት ሴቷን ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንዳታገኝ እያደረገ መሰላችሁ? እንመለከተዋለን። በ0946349444 ወይንም በ0936803080 ደውላችሁ ሐሳብ አስተያየቶቻችሁን እንድታደርሱኝ እንዲሁም ደህንነቱ የተጠበቀ ጽንስ ማቋረጥ ላይ ጥያቄዎችን ለማቅረብ እንዲሁም መረጃዎችን ለመጠየቅ ትችላላችሁ። መደወል ካላመቻችሁ አጭር የጽሑፍ መልእክቶችንም መላክ ትችላላችሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። ውድ አድማጮች አሁን የማቀርብላችሁ አንድ ባለ ታሪክ አለችኝ። ባለ ታሪኬን ያገኘኋት በአንድ ሆስፒታል ውስጥ ነው። ብዙም ለእይታ ያልተጋለጠ ጥግ ቦታ ይዛ ተቀምጣ አገኘኋት። ሐሳብና ጭንቀት ውስጥ ትመስላለች። ቀርቤ ሳዋራት የሆነችውን ሁሉ ነገረችኝ። ጥቂት ደቂቃ ወስደን ታሪኳንና ድምጥና ተመልሰን ከኔ ጋር እንገናኛለን። ከክፍለ ሀገር የመጣሁት ያው አባቴ የለም በህፃንነት ነው ሞተው። እናቴ ደግሞ ዘመድም ብዙ በዘመዶቻችን ራቀን ስላሉ እሷን ለመለወጥ እሷን ከጎረቤት እኩል አረጋት ነው የመጣሁት። እሷን ላስደስት ነው የምፈልገው። እንደመጣሁ አዲስ አበባ እንደመጣሁ ያው ስራ እስክፈልግ አልጋ ቤት ነው ተቀመጥኩት። አውቶቡስ ስራ መናኸሪያው አካባቢ ነው፣ ደላላ አካባቢ ነው። ሰላም ነው ወይ ምን ፈልገሽ ነው ምናምን አለኝ። ከዛ እኔ ደግሞ ያው እንደ ሀገር ልጆች መስሎኝ እኔ አልጋ ቤት ነው ፈለኩት። እንደዚህ አይነት ነገር ይገጥመኛልም ያጋጥመኛልም አላልኩም። ሴቶቹ አልጋላ ያለው ግቢ ያለችኝ እሺ ብዬ ገባሁ አልጋ ቤት። ቦርሳዬን ሻንጣዬን አስቀመጥኩ። ከዛ ሽኛ ላይ ገባሁ። ሽንት ቤት ነው እጄን ያዘኝ። አልጋው ላይ ደፋኝና ጮህኩኝ። ሁለቴ ምናምን ሶስቴ ጮህኩኝ። ከጮህ በኋላ ጭራሽ ማፈነኝ፣ አፌን ያዘኝ። ግን በዛ ሰዓት ብጮህ ብፈራገጥ ምንም አቅም አነሰኝ። የሆነ ማስነክቶኛል ብቻ የሆነ ምን እንደሆነ ከራሴን እንትን ካልኩ በኋላ ነው ያወቅኩት። ያው መጨረሻ ላይ ጥሎኝ ወጣ። ታች ስልክ ነበረኝ እሱን ወሰደብኝ። ብርም ደግሞ ወሰደብኝ። ሳይዘጋን በሩ ወጣ። ከዛ እኔ ደግሞ ትንሽ ሰዓት የሆነ 20 ደቂቃ 30 ደቂቃ አልፋል ቁጭ አልኩኝ። ከነቃ በኋላ ግን ስልክም የለም ብርም የለም። ነገርኳቸው። እዛው የሚሰሩት አሉ። ከገጠር ነው መጣሁት እንዲ ነገር አላቀም ማታ እንደዚህ አልጋላ ሲዝሽ ብሎኝ ነው እንዲ ያርጎኝ ሄደው ምናምን አልኩት። በዛው አለቀስኩኝ። እህቴ ላይ ለእህቴ ያላማክር ዘመዴ ላይ ለማላወራን ምናምን ስልኬ ላይ ማንጋል ይሄ ነው ብዬ አንዷ ስልኮን ተቀብለ ስልክ ሰጠችኝ። ደውይ አይዞሽ ምናምን እንደዚህ ነገር እኮ ያለና አውቶቡስ ተራ ዱርዬ ነው የሚገኘው ምናምን ብላ በጣም ነገረችኝ። እሷም መጨረሻ ላይ ወደ ደላላ ቤት ሄድኩኝ። ውስጤ አመመኝ። በቃ ሆነ ማጸኔ ጋግሬጋ በጣም አመመኝ። ጭንቅላቴ በቃ ሆነ ለመልቀቅ በቃ ያን ብቻ ራሴ ምን እንዳረገኝ በጣም ተጨናነቁ። በጣም ደነገጥኩ። ከድንጋጤ ውጭ ሆነ ለመውደቅ አቅም አነሰኝ። ብቻው ምን ታረጋለሽ? ስራ ገባሁ። ቁርስ ቤት ነው ገባሁት። የተናገርኩት የለም ማንንም በቃ ሆነ በድንጋጤ ስለሆንኩ የመጀመሪያ እንደስልም ምንም የሆነ በቃ ሞት ነው መሰለኝ። ህመም የሚሰማኝ እርግዝና ህመም አንድ ለን ግን የሆነ ዱለሳሽ ምናምን ማቅለሽለሽ ጀመረኝ። የሆነ እያቅለሸለሽ ያው ውስጥ ሴቶች አሉ ያው አነገርኩ እንደብቅ ያለ ይሄ ነገር ማለት ስራ ቦታ በሳደ ብዙ ነገር መናነቅ ይመጣል። በቃ ጸጥ ፈጣሪ አንተ ታውቃለህ ብያረኩ። ከዛ በቃ መጨረሻ ላይ ጭራሽ 3 ወር 4 ወር ላይ ጤና ጣቢያ ሄድኩኝ። ምን ሊፈጠር ይችላል ሳላቀው ጭራሽ ሊጠነክርብኝ ይችላል ውስጤ ላይ አንዴ ተበላሽቻለሁ። ግን ቢሆንም ቤተሰቤን ዘሬንም
እናቴ ደግሞ ያው ባዳ መሀል ስላለች የእሷ ስም ቢወጣ አልፈልግም። የኔም ስም ደግሞ ቤተሰብ ሊጠላኝ እኔ በክፉ ልጠራ እናቴ የምትሰደብኝ አልፈልግም። መላልፍ ጠር ሳይጠነክር ብዬ ጤና ጣቢያ ሄድኩኝ። ምርመራ ፈልጌ ነው ምናምን አልኳቸው። ሽንት ስጭኝ ምናምን ምርመራ አሉኝ። ሽንት ሰጠኋቸው። እርጉዝ ነች ሲሉኝ በቃ ደንግጬ ጭራሽ ጥዬ ወጣሁ። ጤና ጣቢያ እንደዚህ ለማስወረድ ፈልጌ ነበር። እርጉዝ ነች ተባልኩ ምናምን ስል ብሩ ያስከፍላል፣ በጣም ያስጨምራል፣ እስከ 25 ብር አቅምሽ አይችልም ጳውሎስ ሂጂ ምናምን አሉኝ። ከዛ ያው እያለቀስኩም አይምሮም ተጨናንቋል። ስራውም የሆነ አይሰራልኝም። ዝም ብዬ አይምሮ የለም ግን ስራ እየሰራሁ ነው። ጭንቅ ላይ ነኝ። እረፍት የለኝም። መምጣት አቃተኝ። የበዓልም ስራ ነበረ። በጣም ጭንቅ ላይ ነኝ። የሆነ ውስጤ ደስተኛ አይደለም። አልበላም፣ አልጠጣም፣ ከሰው ማላወራ ሲሰማኝ አልቅሼ እየገባሁ እየታጠቡ እያለቅ በቃ ብቻ ጭንቅ ለመውጣት ደሞዝ ቢቀር ደሞዝ ነው። ወጥቼ ተመርምሬ ሌላ ስራ ፈልጌ ብሰራ አይቻልም ወይ? ይሄ ልጅ እያደገ እየጨመረ ነው የሚመጣው። እኔ ሲያለ ጊዜ ለምንድን ነው እንደዚህ መሆነው? በቃ ውስጤን ሁላ ጭንቅ ላይ ነኝ። ሰውነቴን በቃ አቃጥለኛል፣ ይቆረጣል። የጭንቅ ብዛት በቃ አይምሮ የራሱ ማሰብ እያቃተኝ መጣሁ። ከዚህ ከጭንቅ የሚያወጣኝ ፈጣሪ ብቻ ያወጣኝ። ልመና ጸሎት እያለቀስኩ እያዘንኩ እየተጨነቁ በቃ ፈጣሪ ማውራት ጀመርኩ። ከዛ ሲጨንቀኝ ዛሬም የፈለገውን ጠብዬ ነው ለባለቤቱ ነው ወደ ሐኪም ቤት ሄጄ ልመጣ ነው ድርሽ ይመጣል አልኩኝ። ያው ባለቤቱም በስራዬም እግዚአብሔር ይመስገን በሙያዬም ጭንቅም እየተደሰተበትም እያየም ስለሆነ ስራ ጥዬ መጣሁ አስፈቅጄ። ጽንስ ላቋርጥ ነው ብለሽ መናገር አልደፈርሽም? አላወራሁም። ጽንስ ላቋርጥ ነው ብትዩ ምን የሚል ይመስልሻል? ላይሽ ላይ ነው ሰራኝ መጣው። ሳታስቢ ደግሞ ደንግጠሽ የሆነ ማረፊያ ቤተሰብ ከሌለሽ ደግሞ ደንግጠሽ ለማውጣት ወይም ደግሞ ሳታስቢ በሳትጂ ለማውጣት ምናምን ስለሚያስተውብሽ ያ ይሆናል ብዬ ነው። እኔ ስሜ ቢወጣም የራሴ ነው፣ ብሰደም የራሴ ነው። አውቄ አይደለም፣ ወስኜም አይደለም፣ አልሜበትም አይደለም። ማለት የሆነ ስም ለማውጣት አንቋሽሹሽ ጥቃላልሽ ይዘሽ ወጪ የሆነ ንቀት ምናምን ይመጣል። በዛን ሰዓት ደግሞ እኔ በጥሩ ስሜ እንደገባው በጥሩ አላማዬም ሆን ብዬ ከገጠር መጣል ስራ ለመስራት ነው። አላማ ለስራ ብዬ እስከተመጣው ድረስ አስወጥቼ ምናምን የሆነ ከሰው እኩል ከሴት እኩል ሆኜ ለመስራት ነው ወደዚህ የመጣሁት እንጂ ሰው አስተሳሰብ ትክክል አይደለም። ውድ አድማጮች እንግዲህ ዛሬ ያቀረብኩላችሁ ባለታሪኬ ታሪኳ ይሄንን ይመስላል። በጣም ልጅ ነች። በነገራችን ላይ እንደው በግምት 15 ወይም 16 ዓመት ቢሆናት ነው። ግን በጣም ቀልጣፋ ንቁ ነች። ነገር ግን መረጃ ባለማግኘት ከገጠር ስትመጣ ምንም የምታውቀው ነገር ስላልነበረ ያው በአደመጣችሁት መልኩ ተገዳ የመደፈር አደጋ ደርሶባታል። እንግዲህ መኝታ ቤት ላሳየሽ ብሎ ነው አንዱ ወስዶ የደፈራትና በዚያውም እንግዲህ ጽንስ የያዘችው እርግዝና የተፈጠረባት። እንግዲህ ብዙ ጊዜ ማገኛቸው ልጆች፣ ወጣቶች፣ ታዳጊዎች በዚህ አይነት ችግር ውስጥ ይገባሉ። እንግዲህ ባለማወቅ በተለይ ተገደው ይደፈራሉ፣ ይታለላሉ። ያላቀዱት ያላሰቡት እርግዝና ይከሰታል። እንግዲህ ከዚህ ባለፈም በሽታ ላይ የሚወድቁ ሴቶች እንዳሉ ማሰብ አይከብድም። እንግዲህ እቺ ልጅ ጭንቀቷን በግልጽ ተናግራለች። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት ነው የመጣችውና ህይወቷን ለማስተካከል ነው ከዛ በኋላ የመጣችው። እንግዲህ ቃለ መጠይቃችን ስንጨርስ ይህንን አገልግሎት ባታገኝ ጽንስ ማቋረጥ አገልግሎት ባታገኝ ምንድነው የምትሆኚው ስላት የነገረችኝ ነገር እጅግ በጣም የከፋ ነው። አላቅም ከዛ በኋላ ምን እንደምሆን ግን በህይወትም ቆያ አይመስለኝም ነው ያለችኝና እጅግ በጣም አስቸጋሪ ነገር ውስጥ ነው ያለችው። እንግዲህ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ከሚፈቀድላቸው ሴቶች መካከል አንዷ በተለያየ ምክንያት ተገዳ የተደፈረች ሴት ነችና አገልግሎቱን እንደምታገኝ ተስፋ አደርጋለሁ። ውድ አድማጮች እናንተስ ምን ሐሳብ ምን አስተያየቶች አላችሁ? ደውሉልኝ በ0946 34 94 44 ወይንም በ0936 80 30 80 ላይ ይገኛለሁ። እንግዲህ እርግዝና እንዳይፈጠር በተለያየ ምክንያት የቤተሰብ እቅድ አገልግሎት አማራጮችን የእርግዝና መከላከያ ዘዴዎችን መጠቀም ብልህነት ነው። እንግዲህ ያንን አልፎ ደግሞ በመደፈርና በተለያዩ አደጋዎች ጽንስ ከተፈጠረ ደግሞ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን ማግኘት ይቻላል። ይሄም መብት ነው። እዚህ ላይ መረጃዎችን ማግኘት ከፈለጋችሁ ደውሉ። የስልክ መስመሩን ደግመዋለሁ 0946 34 94 44 ወይንም 0936 80 30 80 ላይ እጠብቃችኋለሁ።
ውድ አድማጮች ወደ ቀጣዩ ፕሮግራማችን አልፈናል። ጽንስ ማቋረጥን ምክንያት በማድረግ የሚፈጠር አድሎና ማግለል ዛሬን ጨምሮ ለተከታታይ ሳምንታት ጉዳያችን የምናደርገው ቁም ነገር ነው። ለመሆኑ ምን ማለት ነው? አቦርሽን ስቲግማ ይሉታል በሌላኛው ቃል። ጽንስ ማቋረጥን ምክንያት በማድረግ የሚፈጠር አድሎና ማግለል ብዙ ገጽታዎች አሉት፣ እንመለከተዋለን። እዚህ ጉዳይ ላይ ባለሙያዎችን ጋብዣለሁ፣ ውይይት እናደርጋለን። ባለሙያዎቹን ላስተዋውቅ። አቶ በቃሉ ሞሴ በሙያው ሪሰርቸር ነው። በአይፓስ ኢትዮጵያ ውስጥ ሲኒየር ሪሰርች ኤንድ ኢቫሉዌሽን አድቫይዘር ነው። እንግዲህ በሪሰርች ከ10 ዓመታት በላይ ስራዎችን እየሰራ የሚገኝ ባለሙያ ነው። አቶ ደረጀ ወንድሙ ሌላኛው እንግዳዬ ነው። ሲኒየር ፖሊሲ አድቫይዘር ነው። በአይፓስ ውስጥ ነው እሱም እየሰራ የሚገኘው። የማህበራዊ ሳይንስ ባለሙያ ሲሆን በስነ ተዋልዶ ጤና ጉዳይ ላይ ከ15 ዓመታት በላይ በተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች አገልግሏል። አሁንም በአይፓስ ኢትዮጵያ ውስጥ እያገለገለ ይገኛል። ጉዳያችን ጽንስ ማቋረጥን ምክንያት በማድረግ የሚፈጠር አድሎና ማግለል ነው። አቦርሽን ስቲግማ ይሉታል። ምን ማለት ነው? ሴቷ ላይ እንዲሁም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ላይ የሚያመጣው አሉታዊ ተጽዕኖስ ይኖር ይሆን? እነኚህ ጉዳዮች ላይ ተነጋግረናል፣ ተወያይተናል። ብዙ ቁም ነገሮችን ተነጋግረናል። ለእናንተም ለአድማጮቻችን እጅግ በጣም ጠቃሚ ጉዳዮች ናቸው። እንድትከታተሉ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን በ0946 34 94 44 ወይንም በ0936 80 30 80 ላይ እቀበላለሁ። አብራችሁን ሁኑ። በጣም አመሰግናለሁኝ ሁለታችሁንም። ጽንስም ማቋረጥ ምክንያት በማድረግ የሚፈጠር አድሎና ማግለል ወይም አድሎ ምን ማለት ነው የሚለው ደረጀ ካንተ በጀምር ደስ ይለኛል። አድሎና መገለል የሚለው ቃል እንግዲህ በኤችአይቪ ኤድስም ዘመን አድሎና መገለል እየተባለ ብዙ የሚነገር ነገር አለ። ከዛም በኋላ ኮቪድም ሲመጣ እንደዚሁም በተዋልዶ ጤና ዙሪያዎች ላይም በጽንስ ማቋረጥ ዙሪያዎች ላይም ስለ አድሎና መገለል ይወራል። ግን ለእኔ እና በመስኩም ላለነው ሰዎች ችግሩም የሚያሳየው አድሎና መገለል ከምንለው ከዚህ የሰፋ ነው። ቀለል ባለ እንትን ስንገልጸው አድሎና መገለል እንግዲህ በተለያየ ደረጃም ያለ ቢሆንም በተለያየ መልኩ ይገለጻል። አንዱ እንግዲህ ያው ቃሉ በቀጥታ እንደተረጎመው በተዋልዶ ጤና ዙሪያ ላይ ያሉ ወይም ጽንስ ያቋረጡ ሴቶች ከማህበረሰቡ የሚሰጣቸው ምላሽ ጥሩ ያልሆነ ምላሽ፣ በጎ ያልሆነ አመለካከት ማለት ነውና ይሄ እንግዲህ በተለያየ መልኩ ይገለጻል። አንዱ እንግዲህ አድሎና መገለል ሲገለጽ ሰዎች ስም ያወጡላቸዋል። ጽንስ ያቋረጡ ሴቶችን የተለያየ ስም ያወጡላቸዋል። ኃላፊነት የማይሰማት ነች ሊሏት ይችላሉ። ነፍስ አጥፊ ነች ሊሏት ይችላሉ። ከማህበረሰቡ ያፈነገጠች ነው ይላሉ። እንደዚህ ብዙ አይነት ነገሮችን ሊያነሱ ይችላሉ። ሌላው አድሎና መገለል እኩል ያልሆነ ግንኙነት መፍጠር ማለት ነውና በማህበረሰቡ ውስጥ ማቋሸሽ፣ ዝቅ ማድረግ፣ እንደ ጸያፍ አይነት ማየት፣ እንደዚህ ሁሉ አድሎና መገለል ወይም ስቲግማ የሚለውን ይገልጸዋል። ከዛ ባለፈም እንዲሰፋ አድርገን ስናየው አንዳንድ ጊዜ ስድቦችም ሊከሰቱ ይችላሉ። ከዛም አልፎ ጸብ ይከሰታል። የኃይል ጥቃትም እንደዚሁ ይመጣሉ። አንዳንድ ቦታ ላይ የምናየው ጽንስ ያቋረጠች ሴት ከማህበረሰቡ ውስጥ ያስወጣታል። ወላጆችም ከሆነ ከቤት እስከ ማስወጣት ድረስ ይደረሳል። አንዳንድ ቦታ ላይም እንደው የጋራ ጥቃትም የሚያደርሱበት ሁኔታ አለና እንደዚህ ሰፋ ባለመልኩ ብናየው የተሻለ ነው ብዬ አስባለሁ። እንግዲህ መገለል የሚለውን ደግሞ ስናይ ሴቶች አንዱ ትልቁ እንትናቸው ኢንተርናላይዝ ስቲግማ የሚባል አለ። ምንድነው? የሰዎችን አመለካከት ወደ ውስጣቸው ያስገቡና በራሳቸው የሚፈጥሩት ስሜት ነው። አንዱ ለምሳሌ የጥፋተኝነት ስሜት በላያቸው ላይ ይፈጠራል። ያፍራሉ። በቃ እኔ ትክክል አላደረኩም የሚል ነገር ይሰማቸዋል። ዲፕሬሽን ይመጣባቸዋል። ይሄ እንግዲህ አድሎ አንዱ ነው። መገለል ግን ራሳቸውም እንደዚህ ራሳቸውን የሚያገሉበት ሁኔታ አለና እና በዚህ መልኩ ብንረዳው የሚል ሀሳብ አለኝ። ምናልባት በቃሉ እዚህ ላይ የምጨምረው ነገር ካለ እንግዲህ አቦርሽን ስቲግማ ስንል ሁለት አይነት መልክ አለው። አንደኛው ራሷ ሴቷ ጽንስ ማቋረጥ የምትፈልግ ሴት ማንም ተጽዕኖ ሳያደርስባት ራሷን ልታገል ትችላለች፣ ወይም የመገለል ስሜት ሊፈጠርባት ይችላል ማለት ነው።
ሌላው ደግሞ ከሷ ውጭ የሆኑ አካላት የሚያደርሱባት መገለል ማለት ነው። ይሄ መገለል ስንል ወይም ስቲግማ ስንል ሰፊ ነው፣ ዝርዝር አለው ማለት ነው። ግን ለምንድን ነው ስለ አቦርሽን ስቲግማ የምንጨነቀው? ወይም ለምንድን ነው አቦርሽን ሲነሳ ሁልጊዜም ስቲግማ አብሮ የሚነሳው ሚሊዮን ትንሽ ማገናኘት የሚፈልግ ይመስለኛል። እንግዲህ እንደምታውቂው የአቦርሽን ሕግ ተቀርጿል። ከዛ በኋላም ከጸደቀ በኋላም ጤና ጥበቃ ጋይድላይንስ ቀርጾ አገልግሎቱ ሕጉ በሚፈቅደው ልክ እንዲሰጥ ለጤና ተቋማት ያው ዳይሬክሽን ወርዷል ማለት ነው። ከዛ ጊዜ ጀምሮ የጤና አገልግሎቱ በከፍተኛ ሁኔታ ኤክስፓንድ እያደረገ መጥቷል። ነገር ግን የጤና አገልግሎቱን አስፋፋን ማለት ሴቶች የጤና ወይም የጽንስ ማቋረጥ አገልግሎት እያገኙ ነው ለማለት አይቻልም። ለምን ተብሎ ጥያቄ ቢነሳ አንዱና ትልቁ ምክንያት የመገለል የምንለው ማለት ነው። አንድ ሴት ያልተፈለገ እርግዝና በተለያየ ምክንያት ይገጥማታል፣ ከሷ ቁጥጥር ውጭ በሆነ ምክንያት ማለት ነው። ያ በሚገጥማት ወቅት ጽንስ ማቋረጥ ስትፈልግ ስታስብ ከማማከር ነው አይደል የምትጀምረው። ከራሷ ጋር ታወጣለች፣ ታወርዳለች፣ ሰው ታማክራለች። እንግዲህ ከራሷ አልፋ ሌላውን ሰው ለማማከር ስታስብ የሚሰማት ስሜት ነው እንግዲህ አንዱ ስቲግማ የምንለው ማለት ነው። በዚህ ምክንያት በጤና ተቋማት አገልግሎቱ በመንግስት ጤና ተቋማት ቢሰጥም ከ50% በላይ የሚሆኑ ሴቶች የጥናቶች እንደሚያሳዩት የዚህን አገልግሎት አክሰስ የሚያደርጉት ከመንግስት ጤና ተቋማት ውጭ ከሆኑት ነው፣ መገለልን በመፍራት ማለት ነው። ያ ደግሞ ምንድነው ኮንሲኩዌንሱ? እዛ የሚሰጠው የአገልግሎት ጥራቱ፣ ደህንነቱ ምን እንደሆነ አይታወቅም ማለት ነው። ስለዚህ ሴቶች ራሳቸውን ለአደጋ ያጋልጣሉ ማለት ነው። ስለዚህ መገለልን በመፍራት ከጤና ተቋማቱ መጠየቅ ትታ ወደ አልተፈለገ ወይም ደህንነቱ ወደማይታወቅ ወይም ወዳልተጠበቀ ጤና ተቋም ትሄዳለች ወይም በራሷ ማኔጅ ታደርገዋለች ማለት ነው። ስለ አቦርሽን ስቲግማ የምናነሳበት አንዱና ትልቁ ምክንያት ከጤና አገልግሎት አሰጣጡ ጋር በቀጥታ ስለሚገናኝ ነው ማለት ነው። በሰዓቱ ፈጥኖ የመጣልኝ ነገር ቢኖር ራሱን ማጥፋት ነበር። እኔ ራሴ ነው መሆን አልቻልኩም። ሰው በቃ ስለ እኔ ብቻ የሚያወራ ነበር የሚመስለኝ። ከኔ በላይ ለቤተሰቦች አካባቢው ያው የገጠር ማህበረሰብ እንደዚህ አይደለም የሚያስበው። ለጓደኞቼም አልተናገርኩም። አንዷ ጓደኛዬ ብቻ ነግሬያት ነበር። እሷ ብቻ ነበረች የምታውቀው እና እሷ የአክስቷ ልጅ ምናምን ነገር እንደዚህ የምታውቀው ነገር ነበር መሰለኝ፣ የባህል መድኃኒት እሱን አመጣልሻለሁ ምናምን ብላኝ። ስለ መድኃኒቱ ብዙም አላውቅም። የምፈልገው በቃ ሰው እንዳይሰማ መገላገል ነበር። በውሃ ምናምን የተበጠበጠ ነው የሚመስለኝ። ጓደኛዬ ነች በትንሽዬ ቅባት እቃ አድርጋ ነው ያመጣችልኝ እና እነሱ ቤት ነበረ ሰው በሌለበት የጠጣሁት። በጣም ነው ፈርቻለሁ። ስለ መድኃኒቱ ስላወሳሰዱም ስለምንም አላውቅም። ሐኪም ቤት ሲሄድ ሰው ያውቅብኛል የሚለውን ነገር ነበረ ውስጤ ነበረው እና እሱን ከጠጣሁኝ በኋላ ግን ራሴን አላውቅም። ከዛም በኋላ የነገረኝ ጓደኛዬ ስወድቅባት ነው። ያው ጮኸች፣ ሰው ተሰበሰበ፣ ወደ ሐኪም ቤት እንደወሰዱኝ ነው። ሐኪሞቹ አስተካክለው ማስተካከል የለባቸውን ነገር ራስሽን አረጋጊ፣ አደገኛ ውሳኔ ነበር የወሰንሽው፣ ማቋረጥ ከፈለግሽ ወደኛ መምጣት ትችይ ነበር ምናምን አሉኝ። ስለዚህ ነገር ግን ደግሞሽ እንዳታስቢ ምናምን፣ ጤናሽን ብቻ መጠበቅ አለብሽ ብለው መከሩ። ከሕክምና በኋላ ከቤት አልወጣም፣ ቤት ነበር የማሳልፈው። አባቴ በቃ አዋረድሽኝ ምናምን ይል ነበር፣ ግን ደግሞ ሳትሞቺ ፈጣሪ ይመስገን ይላል መልሶ ማለት ነው። እናቴ ግን በጣም ነው የምታስበው። ያደረኩትን ነገር ባትደግፍም ጥሩ ነው ብላ ባታስብም ያው ከጎኔ ነበረች እንደ እናት። ለብዙ ጊዜ ከቤት አልወጣም። ቤተሰብ የሚያው የወለደ አይጥልም አይደለም የሚባለው። ሌላ ሰው ግን በቃ መጠቋቋሚያ ይችነች እንትን ያለችው ይችነች ያስወረደችው ምናምን ነበረ የሚሉ። ከእናቴ ጋር እንኳን በሆነ አጋጣሚ ከወጣሁኝ በቃ መጠቋቋሚያ ያሳቅቅ ነበር በጣም። እንደ አካባቢ ያሉ ሰዎች በጣም ያሳቅቁኝ ነበር። እንኳን ጭራሽ ትምህርት ቤት ሄጄ በጣም ከባድ ነው። ያው በሰፈር ትምህርት ቤት ምሳሌ በአካባቢው ያለው ነገር በቃ በአንዴ ነበር የተቀየረው። በጣም ነው የሚቆጨኝ። ያኔ የማንም አድባልታ ፈርቼ ተደብቄ ከመቅረት ተምሬ ቢሆን ዛሬ ላይ የተሻለ ህይወት ይኖረኝ ነበረ። ቤተሰብ የምንጠቅም ነበር ማለት ነው።
በቃ አሁን ያለኝ አመለካከት ያኔም ቢሆን ራሱ ዝም ብዬ ትምህርቴን መቀጠል ነበረብኝ። ከባድ ነው ወደ ትምህርት መመለስ። ያው ብመለስ ደስ ይለኝ ነበር፣ ግን አንደኛ ጊዜውም ቀላል አይደለም እና ወደ ትምህርት ልመለስ ብል በፊቱን አይነት ሞራል ላገኝ አልችልም። አሁን ላይ ጓደኞቼ ከትምህርት ወጥተዋል ምናምን። እንግዲህ እኛ በተለይ ከአገልግሎቱ ጋር ስለሆነ እየሰራን ያለ ነው። በአገልግሎት አሰጣጡ ላይ የምናየው ከመገለል ጋር የተገናኘው ነገር ምንድን ነው? አንድ ሴት መጣ አገልግሎቱን ስትጠይቅ የመከልከል የማዘግየት አልሰጥም እንዳይል የሰለጠነ የሰው ኃይል አለ። በሕግም ደግሞ የተፈቀደ ምክንያት ታቀርባለች። ስለዚህ አይቻልም። ግን ማስተጓጎል አንዳንዶቹ እንደውም አንድ ጥናት ላይ ያገኘ ነው ምንድን ነው እስከ 2 ሰዓት ጠብቃ ምንም መልስ የሚሰጣት ሰው ስላጣች ተመልሳ የሄደች ሴት አጋጥሞናል ማለት ነው። እና በተለይ ጤና ተቋማቱ ላይ የሚታዩ ክፍተቶች አሉ። ተግተው የሚሰሩ ባለሙያዎች አሉ ኮሚትድ ሆነው፣ ግን አንዳንድ ቦታዎች ላይ እንደዚህ አይነት ችግሮች ይገጥማሉ። ይሄ ሲሆን ምንድን ነው የሚያደርጉት? ሴቶቹ ወደ የግል ስንል ብዙ ነው። የግል ክሊኒኮችን ብቻ ማለታችን አይደለም። ባልሰለጠነና ደህንነቱ ባልጠበቀ ባለሙያ አገልግሎቱን እንድትጠይቅ ትገደዳለች ማለት ነው። እንግዲህ ቀደም ሲል የምናውቃቸው የተለያዩ ነገሮችን ባዕድ ነገሮችን መጠቀም ደህንነታቸው ያልጠበቀ ነገሮችንም ልትሞክር ትችላለች ማለት ነው። ኤግዛክትሊ ይጨምራል፣ እሱንም ይጨምራል። እንደገናም ደግሞ በተለይ በዚህ በአሁኑ ዘመን በጣም እየተስፋፋ የመጣው ምንድን ነው አኔክዶታል የምንላቸው ኤቪደንሶች አሉ። በእርግጥ በተደራጀ ሁኔታ መጠናት አለበት፣ ግን ጽንስ ማቋረጫውን መድኃኒት ከተለያየ ቦታ አክሰስ ማድረግ እና በራስ ማኔጅ ለማድረግ መሞከር በሰፊው ይታያል ማለት ነው። የጤና ባለሙያ ሳያማክሩ ገዝቶ በተለያየ ሁኔታ መጠቀም ማለት ነው። በተወሰነ መልኩ ከፋርማሲ አክሰስ የሚያደርጉት ከሆነ ተወሰነ ካውንስሊንግ ሊያገኙ ይችላሉ፣ ግን ያ የተሟላ ላይሆን ይችላል ማለት ነው። አንዱ እሱ ትልቅ ችግር ነው። ሌላው በኮሚኒቲው አካባቢ የተፋቱ ሴቶች አጋጥመውናል። በቃ ይህን ራሴ መወሰን አለብኝ ብላ ሂዳ ወስና ጽንሱ ከተቋረጠ በኋላ ከባለቤቷ ጋር ያላት ግንኙነት በእጅጉ የተጎዳ ሴት ገጥማናለች ማለት ነው። ከቤት እንድትወጣ የተደረገች ተማሪ ታጋጥምሻለች። ማህበረሰቡ ብዙ መጠቋቆሚያ ያደረጋት ሴት ታጋጥምሻለች። ስም ይወጣላት ቅድም እንደተባለው ማለት ነው። እና እንግዲህ እንትኑ ቅድም እንዳልነው ሰፊ ነው መገለጫው ማለት ነው። ግን በተለይ ወይም ማህበረሰቡ አካባቢ ያለው ማግለል ቢሰራበት በሂደት ይሄ ማጥላላት፣ መሳደብ እንደዛ አይነት ነገር ነው። ለምሳሌ አንዲት ወጣት ሴት ወይም ባለትዳርም የሆነች ሊሆን ይችላል ለአካባቢዋ ያ ሰው በማንኛውም መንገድ ጽንስ ማቋረጥ አገልግሎት ማግኘቷን ካወቀ ይሄ የመሳደብ ማግለል ከነሱ ጋር እንዳትሆን የማድረግ ነው። እስቲ ልክ ነው። አሁን አንዱ ለምሳሌ በቃ ጥሩ እናት መሆን አትችልም ብለው ሌብል ያደርጓታል። ምክንያቱም በቃ ጽንስ አቋርጣለች፣ ይሄን ካደረገች እንደ ጥሩ ሴት አናያትም፣ እንደ ጥሩ እናት አናያትም፣ ትረስት አናረጋትም፣ አናምናትም የሚል አለ። ለምሳሌ የተለያየ ስም መስጠት፣ በቤተሰቧ ላይ ሀፍረት ለምሳሌ አምጥታለች፣ በቃ እንደዚህ ያዋርዳናለች የሚል ስሜት ይፈጠራል። አንዳንድ ቦታዎች ላይ ይሄ ሪሊጂየስ ፕራክቲሱ በጣም ጠንከር ያለ ቦታ ላይ የሃይማኖቱ ጉዳይ ጠንከር ያለበት ቦታ ላይ ከፍ ይላል መገለሉ ማለት ነው። በቃ ለተወሰነ ጊዜ ብቻዋን እንደዚህ እንድትሆንም የማድረግ ነገር ታያለሽ። እና በአጠቃላይ ኔጌቲቭ ስቴሪዮታይፕስ የምንላቸው ስም የመስጠት በቃ ይቺ ሴት እንደዚህ ናት፣ ለሃይማኖት ተገዢ አይደለችም፣ ብቁ አይደለችም፣ ከተለያዩ ማህበራዊ ግንኙነቶች እንድትገለል ማድረግ። ለምሳሌ ማህበር ሊሆን ይችላል፣ ሌሎች ምን ምንለው አለ አይደል፣ የኮሚኒቲ ላይ ወይም ማህበረሰቡ ላይ ያለ የእርስ በርስ ግንኙነት እዛ ጋር ተሳትፎን ላይኖራት ሁሉ ሊደረግ ይችላል ማለት ነው፣ ከፍ ሲል ማለት ነው ደረጃው። እነዚህ ናቸው። እንደኔ ይርክሳለሁ። አክስቴ እንድሰማው ሆነ ማንም ፋሚሊ እንዲሰማ አልፈልግም። የሚወዱኝን አክል ይጠሉኛል ብዬ ነው ማሰበው። እነሱ መተቻለኛ ግን ማስደሰት ነው። አክስትሽ ብትሰማ አሁን ጽንስ ለማቋረጥ እንደመጣሽ ብታቅ ምን ይሰማታል? ምን ይሉሻል? ጭራሽ ሰው አታረገኝም። ከቤት አንደኛ ታስወጣኛለች፣ ስቀጥል ደግሞ እምነቷ ሁላ ነው የሚጎልባት። እስከዛሬ ነበራት እምነቷ ላይ ይጠፋል። መቼ ምን እንጃ እኔ አላቅም።
ተሰበረልች ከምን ምክንያቱም ከልጆቻቸው አይለይም ምን አልልም እንዲሆኝ እንኳን ራሴን ጥዬ ስተኝ ምን ጉዳይ ላይ ለምንድን ነው እንደምትሆኚው ምናምን ስለሚባል እኔ እንጃ አክስቴ ጭራሽ እንድትሰማ አልችልም። ይህንን አገልግሎት አታገኝም ወይም አይቻልም ብትባይ የትኛውም ጤና ተቋም ምን የምትሆኝ ይመስልሻል? እኔ ከዚህ ርቄ ነው መሄደው። አድራሽ ሙሉ አጥፍቼ ነው የምጠፋው። ትጠፊያለሽ? አዎ ጠፍተሽስ? እኔ እንጃ መጨረሻውን ፈጣሪ ያውቃል እንጂ ጭራሽ እዚህ አክስቴ እንድትሰማ እኔ እንጃ አላውቅም። ጭራሽ ሰውን ማላገኝበት አዲስ ማንነትን ለማፍጠር ርቄ እንጂ እዚህ ላይ ለመኖር አልጠርም። በቅርቡ አንድ ክልል ሄጄ ነበርና እንደዚሁ ከባለሙያዎች ጋር ሳወራ ነበር። አንዲት ሴት እንደዚህ ጽንስ ማቋረጥ አገልግሎት ለማግኘት አትመጣም ሲጀምር ከመጣችም ካገኘችም በኋላ አገር ለቃ የመሄድ ወጣ ብላ መኖር እንደዚህ አይነት ነገሮች እንዳሉ ሰምቻለሁኝ። ምክንያቱም እንግዲህ ቅርብ ያለ ማለት አንድ ትንሽዬ ከተማ ባለሙያውም ሁሉም አንድ ላይ የሚኖርበት አይሰማም ብላ እንትን አትልምና ስለዚህ ወጣ ብላ መኖር ተገላ መኖር እንደዚህ አይነት ነገር እንዳለ ሰምቻለሁና እንደዚህ አይነት ነገሮችንም ያካትታል ማለት ነው። አዎ ያጋጥማል። እሱ አንዳንዱ ቀደም እንደተባለው ኤክስፒሪየንስ አርጋውም ላይሆን ይችላል። ወይ አንድ ሰው መጥቶ የሆነ ነገር ሲናገራት አሃ እንዲህ ስላረኩ ነው ማለት ነው ብላ ልታስብ ትችላለች። ጽንስ ስላቋረጥኩ ነው ብላ ልታስብ ትችላለች። በራሷም የምትወስደው ቀደም ፐርሲቭድ ያልነው የምትጨማምረው ነገርም ሊኖር ይችላል። አክቹአሊም ደግሞ ኤክስፒሪየንስ አርገው ሊሆን ይችላል እና በሁለቱም መንገድ ብንሄድ የመገለል ችግር ደርሶባታል ማለት ነው። ስለዚህ ለቃ እስከመሄድ ትችላለች ማለት ነው። ይሄ አድሎና መገለል ማን ላይ ነው የሚኖረው የሚለውን ነገር እንደው ከሴቷ ባለፈ አንድ ሁለት ነገር ልበል። በእርግጥ እነማን ናቸው የሚገለሉት ሲባል በመጀመሪያ ደረጃ የምናገኛቸው ተጠቃሚ ሴቶች ነው፣ ወይም ጽንስ ያቋረጡ ሴቶች ወይም ደግሞ ጽንስ ለማቋረጥ ያሰቡ ሴቶች ናቸው። በሁለተኛ ደረጃ የጤና አገልግሎት ሰጪዎችም እንደዚሁ ስቲግማታይዝድ ይሆናሉ፣ አድሎና መገለል ይደርስባቸዋል። ከዛ ባለፈ በዚህ ዙሪያ የሚሰሩ የኮሚኒቲ ኤዱኬተሮች ስለ ጽንስ ማቋረጥ የሚያስተምሩ ስለ ጽንስ ማቋረጥ አድቮኬት የሚያደርጉ አካላት እንደዚሁ አድሎና መገለል ይደርስባቸዋል። ከዚህም አልፎ ስንሄድ በድርጅትም ደረጃ ላይ ህግ አውጪዎች ሆነው የተቀመጡ ህግን ያሻሻሉ አካላት አድሎና መገለል ይደርስባቸዋል። አንዳንድ ድርጅቶች መንግስታዊና መንግስታዊ የሆኑ ድርጅቶችም እንደዚሁ አድሎና መገለል ይደርስባቸዋል። በተለይ አንዳንድ ጊዜ መንግስታዊ ያልሆኑ ድርጅቶችም መንግስታዊ የሆኑ ድርጅቶችም ስም ይወጣላቸዋል። ይሄ ጽንስ ማቋረጥ ላይ የሚሰራ ድርጅት ነው፣ ይሄ እንደዚህ ነው ሌብል ያረጓቸዋል እና ከዛም አልፎ የስቲግማው ሌብል በጣም እየጠነከረ ሲመጣ ምን ያመጣል? እዛ ላይ የሚሰሩ ሰዎችን ማስፈራራት፣ ማሸማቀቅ እንደዚህ አይነት ነገሮች በተለያየ በሶሻል ሚዲያም ላይ በሚኒስትሪ ሚዲያም ላይ እንደዚሁም በሰዎች መካከልም እንደዚሁ ይነሳልና የጽንስ ማቋረጥ ዙሪያ ላይ ያሉት ስቲግማ እንዲህ በደረጃ ስናየው በጣም ሰፋ ብሎ ነው። ውድ አድማጮች እንግዲህ ጽንስ ማቋረጥን ምክንያት በማድረግ የሚፈጠር አድሎና ማግለልን በተመለከተ ብዙ ቁም ነገሮችን አጋርተውናል ባለሙያዎቹን ከልብ አመሰግናለሁ። እንግዲህ እዚህ ላይ በተለይም ሴቶች እንዲሁም ደግሞ የጤና ባለሙያዎች ትኖራላችሁ። ጽንስ ማቋረጥ ላይ ሴቷ አገልግሎቱን ለማግኘት ስታስቢ ወይንም ስትሄጂ የገጠመሽ ነገር ይኖራል? እስቲ አጋሪን ሀሳብ ስጭን። አየር ላይ የሚውል አይደለም ግን እንማማርበታለን። ባለሙያዎችም ካላችሁ እዚህ ላይ ችግር አለ የምትሉት ነገር ካለ ብታካፍሉን ደስ ይለናል። በድጋሚ ለማስታወስ 0946 34 94 44 ወይንም 0936 80 30 80 ላይ እገኛለሁ። እንግዲህ እስካሁን በነበሩን ፕሮግራሞች ጥሩ ቁም ነገሮችን እንደተጋራችሁ ተስፋ አደርጋለሁ። ሳምንት እንገናኛለን። መልካም ቀን ይሁንላችሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። በሰላም ዋሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።